የሰባቶቹን የተባበሩ አረብ ኤምሬት ካርታ ስትመለከቱ ይችን ከተማ ለማየት ካርታውን ዙም ማድረግና ሌንስ መነጽር ሊያስፈልጋችሁ ይችላል። የከተማዋ ስፋት የመላ ሀገሪቱን 0.3% ብቻ ነው። የአቡዳቢን ከተማ ታክሲ ውስጥ ሆናችሁ ልታስሱ ወይም ልትዞሩ ሰዓታት ሊፈጅባችሁ ይችላል። ይችን ከተማ ግን በእግራችሁ እንኳን ቢሆን በጥቂት ደቂቃዎች ልጨርሷት ትችላላችሁ። ይህንን ስትሰሙ ከተማዋን ለማወቅ ይበልጥ ጓጉታችሁ ይሆናል። እሷ በተባበሩት አረብ ኤምሬት ውስጥ እጅግ በጣም ትንሿ ኤምሬት አጅማን ናት። ነገር ግን ትንሽ ናት ብላችሁ በስፋት መሬት እንዳትታለሉ። እንደ ሌሎች ሀገራት ኦጅማን ነዳጅ የላትም። እንደ አቡዳቢ የገንዘብ ክምችቶች የላትም። እንዲሁም እንደ ዱባይ ፎቅ ጠቀስ ህንፃዎች የሏትም። ታዲያቺ በካርታ የማትታየዋ ትንሽየዋ ምድር ዛሬ ላይ ከግማሽ ሚሊዮን በላይ ህዝቦች እና በሺዎች የሚቆጠሩ ዓለም አቀፍ ኩባንያዎች ስባቸው የኢንዱስትሪ ልብ ለመሆን እንዴት በቃች? ከጀርባ ያለውን ታሪክ ሙሉ እናያለን። አጅማን ዛሬ ላይ ዘመናዊትና ኢንዱስትሪ ከተማ ብትሆንም ታሪኳ ግን እጅግ ረጅም ነው። ማለትም ስር የሰደደ። አጅማን ወደ ከተማዋ መሃል አልቡስታን ወደሚባለው ስንሄድ በአረብ በረሃ መሃል ላይ ወይም እምብርቷ ላይ አንድ ትልቅ ምሽግ አለ። ይህ ምሽግ ቀላል እንዳይመስላችሁ ቤተሰብ በ18ኛው ክፍለ ዘመን የተገነባ ነው። ለብዙ ዓመታት የኤምሬቶችን ገዢ ፕሬዝዳንቶች እንደ ቤተ መንግስት ሆኖ ያገለገለ ነው። ዛሬ ግን ማለትም በዚህ ሰዓት በ2026 የኦጅማን ታዋቂ ብሔራዊ ሙዚየም ሆኗል። ይሄ ሙዚየም ቀላል አይደለም ቤተሰብ። በኤምሬት ውስጥ በጣም ዝነኛና የተገኙ ታሪካዊ መስህቦችን ኦጅማን ሙዚየም ውስጥ ነው። ይህ ሙዚየም ከ3000 ዓመታት በፊት ማለትም ከልደተ ክርስቶስ ጀምሮ የሸክላ ዕቃዎችና የመቃብር ጌጣጌጦችን ያሳያል። ከ20 በላይ የሚሆን ደግሞ የዘመናዊና የጥንት የእጅ ጽሑፎች ኤምሬቶችን ጋላሪያቸው ነው ማለትም ማከማቻቸው። ይህንን ሙዚየም ለማየትና ለመሄድ ከፈለጋችሁ ለአንድ ሰው ቢያንስ እስከ 5 የኤምሬትስ ድርሃም ይጠይቃሉ። ማለትም በእኛ በኢትዮጵያዎች ወደ 210 ብር ያስፈልጋቸዋል ይህንን ሙዚየም ለማየት ማለት ነው። ደግሞም 5 ድርሃማችሁን ከፍላችሁ ለኢትዮጵያ 210 ብራችሁን ከፍላችሁ ከጧቱ 2 ሰዓት ጀምራችሁ እስከ ምሽቱ 2 ሰዓት ልታዩት ልትቀርጹስ ይፈቀድላችኋል። የዚህ ታላቅ ሙዚየም ስሙ ደግሞ አጅማን ሙዚየም ብለውታል። አሁን ብዙ ሰዎችና ብዙ ሀገራት ኦጅማን ትላንት የተፈጠረች ይመስላችኋል፣ ማለትም በቅርብ ጊዜ የተገኘች። ነገር ግን በዚህ ሙዚየም ውስጥ ከላይ እንደጠቀስነው ከልደተ ክርስቶስ በፊት ከ3000 ዓመታት በላይ የጥንታዊ የሸክላ ዕቃዎች አሉት፣ እንዲሁም የቀብር ጌጣጌጦች። እሱ ብቻ ግን አይደለም፣ የጦር መሳሪያዎችም ተገኝተውበታል። ይህ ኦጅማንን የሰው ልጅ ስልጣኔ ከመጀመሩ በፊት ትልቅ የንግድ ማዕከል እንደነበረች ያሳያል። የኦጅማን ጥንታዊ ህዝቦች በረሃብ ላይ ሆነው ህይወትን ያሸነፉ በባህር ላይ አሳ በማጥመድና ፐርል ትሬዲንግና እንቁ በመሸጥ ነው። ታዲያ ይህችን ትንሽዬ ግዛት ከጥንታዊ አሳ ማጥመድና ፐርል ፍለጋ የሚኖሩ ተራ ነዋሪዎች ከነበሩት ዛሬ ወዳለንበት ዘመናዊነት የቀየሯት ማናቸው ወይ ማን ነው? እዚህ ጋር ነው እንግዲህ የኤምሬቶቹ ረጅሙ ስልጣን የያዘው መሪ ታሪክ የሚጀምረው። በፈረንጆቹ አቆጣጠር ሴፕቴምበር 6 በ1981 ዓ.ም የኦጅማን ህዝብ ትልቅ ሀዘን ውስጥ ገብቶ ነበር። የከተማው 9ኛው ገዢ የነበሩት ሼክ ረሺድ ቢን ሁማን አልኑአይሚ ከዚህች ዓለም በሞት ተለዩ። በዚህ ዕለት ነው ታዲያ ልጃቸውን ሼክ መሐይድ ቢን ረሺድ አልኑአይሚ የተባለ የኦጅማን 10ኛው ገዢ ሉዓላዊ ሆኖ ተሰየመ። ምንድነው 9ኛው መሪ 10ኛው መሪ የምትለው ካላችሁ ኦጅማን ከ1816ዎቹ ጀምሮ 10 ታላላቅ መሪዎች መርተዋታል። እናም ለዛ ነው 9ኛው መሪ፣ 2ኛው መሪ፣ 3ኛው መሪ የምንለው፣ ምክንያቱም እየተተኩ ይሄዳሉ። እናም ሼክ ረሺድ ቢን መሐይድ አልኑአይሚ ሲሞቱ ልጃቸውን ሼክ መሐይድ ቢን ረሺድ አልኑአይሚ የተባለ መሪ መጣ። ሼክ መሐይድ ወደ ስልጣኑ ሲመጣ እጅግ አስቸጋሪና ፈተና ነገር ገጠማቸው። ማለትም እና አቡዳቢ የሀገራቸውን 90% የሚሸፍን ነዳጅ ያላቸው፣ ዱባይ ብትሆንም በዓለማችን ትልቅ የሆነው ወደብ አላት። ነገር ግን ኦጅማን ምንም ነገር የላትም። ታዲያችን በስፋትም ትንሽ ነዳጅም የሌላትን ሀገር በኢኮኖሚ እንዴት ማሳደግ ይቻላል ብላችሁ ካሰባችሁ መሪዎቹ እንዲህ አሉ፣ ነዳጅ የለንም፣ ሀብት የለንም፣ እናም ለነጋዴዎች ነፃነት እንስጣሉ። እና ለነጋዴዎች ነፃነት መስጠትን ሀገሪቷን ምን ያሳድጋል ካላችሁ ከኔ ጋር ቆይ ዝም ብላችሁ። በጣም ብልህና ስማርት ነበሩ መሪያቸው። ፈረንጆቹ አቆጣጠር በ1988 ኦጅማን የዓለምን የንግድ ህግ ቀየረችው። ኦጅማን ፍሪ ዞን፣ ኦጅማን ነፃ የንግድ ቀጠና የሚባል መሰረተች። ይህ ቀጠና ለውጭ ሀገራት ኢንቨስተሮችና ስራ ፈጣሪዎች የሰጣቸው ጥቅም በአረብ ምድር ላይ ታይቶ የማይታወቅ ነበር። አንደኛው 100% የንግድ ባለቤትነት። የውጭ ሀገር ዜጋ ሆነ በምንም አይነት መንገድ የአረብ ዜግነት መሆን ሳያስፈልግህ ሙሉ በሙሉ የድርጅቶች ባለቤት ትሆናለህ። ዜግነት ምናምን አያስፈልግም። ሁለተኛው ፍጹም የፍትሃዊነት ቁጥጥር እናም የገንዘብ ነፃነት። ሰርተህ ማለትም ሸቅለህ ያገኘኸውን ትርፍ ሙሉ በሙሉ ሌላ ዜግነት ካለ
ወደ ሀገርህ መላክ ወይም ይዘህ መውጣት ትችላለህ። ሶስተኛ የተራዘመ የግብር በዓል። በዚህ ነፃ ዞን ውስጥ የሚሰሩ ኩባንያዎች እስከ 30 ዓመታት የሚቆይ ሙሉ የግብር ነፃ ታክስ ፍሪ ያገኛሉ። አራተኛ ሰራተኞች ሆኑ የንግድ ባለቤቶች ገቢያቸው ላይ ማለትም የሚሰሩለት ነገር ምንም አይነት ታክስ አይከፍሉም። እኛ ሀገርና ሌላ ሀገራት ውስጥ ግብር የመክፈል ግዴታ አለብህ፣ ትንሽም ሆነ ትልቅ ስራ። በዚህ አኗኗርና በዚህ አስደናቂ ህግ ምክንያት በዓለም ዙሪያ ያሉት በሺዎች የሚቆጠሩ ትናንሽ ኩባንያዎች ኦጅማንን ወረዋታል፣ ማለትም ወደ ኦጅማን ይገባሉ። የኤምሬቷ የኢንዱስትሪና የማኒፋክቸሪንግ ማዕከል አርጓቷል። ለዚህም ነው ዝም ብላችሁ ተከተሉኝ ያልኳችሁ። እነዚህ ሀገራት መሬትም የላቸውም ነዳጅም የላቸውም። ነገር ግን ጭንቅላትን በመጠቀም ሀገራቸውን ነፃ በማድረግ ሀያል የሚባልና የኢንዱስትሪ ሀገር አረጓት። አጭሩ የኦጅማን ተስፋ አጭር ቢሆንም ነገር ግን ያሳየችው የኢኮኖሚ ብልሃት የተለየ ነው። ዛሬ በዚህ ሰዓት በተባበሩት አረብ ኤምሬት ውስጥ ማንም ሊንቃት የማይችል የኢኮኖሚ መሰቦ ሆናለች። እናም ቤተሰቦች በአጭሩ ስገልጽላችሁ ኦጅማን ነዳጅ የለኝም፣ ሀገሬ ጠባብ ናት፣ ፎቆች የሉኝም ብላ ዝም አላለችም። ሀገሪቷን ነፃ በማድረግ በጣም ትልቅና የኢንቨስትመንት ሀገር ሆናለች እና እችን ሀገር ከ10 ሬት አድርጓት። ቤተሰብ እስካሁን ካየናቸው ኤምሬቶች የዚች ሀገር ብልሃት ለየት ይላል። ስለ ኤምሬቶች ሚስጥር የምናይበት ተከታታይ ቪዲዮችን ፓርት 4 ቪዲዮችን ይሄን ይመስል ነበረ። ቤተሰብ እንዴት አያችሁ? ሀሳብ ካላችሁ ኮሜንት ላይ። በቀጣይ ደግሞ ማለትም በፓርት 5 ስፋቷ እና የህዝብ ቁጥሯ ኦጅማንን የሚመስል ነገር ግን ሙሉ በሙሉ የተፈጥሮ ውበት ያላት እና በዓለማችን ላይ እጅግ ጥንታዊ የሆኑ እንቁዎች የተገኙባት ኡሙ ቁወይን እናያለን። ስሟ ኡሙ ቁወይን ይባላል። ስለሷ ታሪክ ፓርት 5 ይዘን እንመጣለን። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አቤል ነኝ። በያላችሁበት ሲዩ